ደብዳቤውን ነው የሚነግርህ። አዳምጥ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው ዛሬ የዕለቱ ችግር የለውም ሌላ ጊዜ እናደርገዋለን። ልጁን ወደ ስራ መልሱት ነው ትልቁ ሀሳብ። ቪዲዮ ደግሞ የሰራሁት ላይ ደግሞ እኔ ኦርቶዶክሳዊ ነኝ ከኦርቶዶክሳዊ ውጪ አላገባም ብላችሁ ኮመንት ላይ ጻፉ። የእናንተን ቢያንስ ብዙ ኮመንት ማየት እፈልጋለሁ። ኦርቶዶክሳውያን እህት ወንድሞቻችን እዚህ ቪዲዮ ላይ እሱን ድዊት ካደረግኩለት ውጪ አንድ ቪዲዮ ሰርቻለሁ እና ከሚ አንድ ነገር እስቲ ልጨምርልህ። እሺ አንድ ነገር ሊጨምርልህ እስቲ። እሺ ይኸውልህ አንድ ነገር ከሁለት ወገን በትክክለኛው መረጃ ወይ የሚሰማ ከሆነ አንድ መረጃ ከሁለት ወገን ሲሰማ ነው ለፍርድ የሚያመቸው። ከተባረረውም ካባረረው ችግር የለውም ሌላ ጊዜ እናደርገዋለን። ልጁን ወደ ስራ መልሱት ነው ትልቁ ሀሳብ። ቪዲዮ ደግሞ የሰራሁት ላይ ደግሞ እኔ ኦርቶዶክሳዊ ነኝ ከኦርቶዶክሳዊ ውጪ አላገባም ብላችሁ ኮመንት ላይ ጻፉ። የእናንተን ቢያንስ ብዙ ኮመንት ማየት እፈልጋለሁ። ኦርቶዶክሳውያን እህት ወንድሞቻችን እዚህ ቪዲዮ ላይ እሱን ድዊት ካደረግኩለት ውጪ አንድ ቪዲዮ ሰርቻለሁ እና ከሚ አንድ ነገር እስቲ ልጨምርልህ። እሺ አንድ ነገር ሊጨምርልህ እስቲ። እሺ ይኸውልህ አንድ ነገር ከሁለት ወገን በትክክለኛው መረጃ ወይ የሚሰማ ከሆነ አንድ መረጃ ከሁለት ወገን ሲሰማ ነው ለፍርድ የሚያመቸው። ከተባረረውም ካባረረው ድርጅትም ከሁለቱም ወገን ሲሰማ ነው ትክክል የሚሆነው። ምናልባት ይሄ ልጅ ወጥቶ ህዝብን ሃይማኖትን ለማጋጨት የኦርቶዶክስ እምነት ተከታይ በመሆነ ብቻ ይሄ ግፍ ደርሶብኛል ተብሎ ቢነገር የሱ ንግግር እሱ ያወጣው የሰራው ቪዲዮ ተአማንነት አለው ብለህ አንተ ታስባለህ? በዚህ ባንተ ፕላትፎርም ውስጥ ያሉ ወንድሞች እህቶችም ይሄን ያምኑታል ወይ? እስቲ አንድ ጥያቄ ልጠይቅህ። አዎ እናምንበታለን። እሱ ቆይ አንድ ጊዜ ቆይ እኔ ልመልስለት ለምን መሰለ? ይህ ልጅ እንዳጋጣሚ ሆኖ ጥያቄ ተጠየቀ ኳስ ጨዋታ ላይ ጋዜጠኛ ስለነበርና ያንን ጥያቄ ሲጠየቅ እኔ ኦርቶዶክሳዊ ሴትንና ግርሚሽ ይገርማል የማንቸስተር ደጋፊ ካልሆነች አላገባም አለ። ይህ ባለበት ነገር ነው እገዳው የመጣበት። ለዚህ ደግሞ ምንጩን ከየት አገኘኸው ተመስገን ካልክ ከራሱ ከአሉላ ግርማ ቪዲዮ ሰርቶ ዲዩት አድርገንለት ቪዲዮ ሰርችለት ይሄ ነው ነቢይ ተመስገን። ተመስገን ይቅርታ አድርጉልኝና በማልስ ብቻ ነው ያገኘው። አሁን እሱን ያባረረው ድርጅት ይኸውልህ አሁን ከሱ ብቻ እኮ ነው መረጃውን የሰማኸው እንጂ እሱ ተባረርኩኝ ከሚለው ድርጅት ላይ ከዛ ድርጅት የሰማው ምንም አይነት መረጃ የለህም። ስለዚህ አንተም ቸኩለህ እንደዚህ ከማውጣት በፊት ነገሮችን አጣርተህ እንትን ታሙ ወይ እስኪ አፈ እንደመጣላ አታውራ። አንዳንድ ጊዜ አዳምጥ። ነብይ አይደለ እንዴ? ነብይ ስቶን ቢያንስ ሰውን እንኳን በዚህ ችኮላ ነው እግዚአብሔርን ራሱ ማታዳምጠው። እግዚአብሔር ራሱ ሳታዳምጠው ሲል ሮጠ እግዚአብሔር አምላክ ይለኛል አለኝ ልትል ነው አንተ ምን ሊልህ እንደሚችል ራሱ ማታቅ። ስለዚህ አንድ ጊዜ አዳምጥ። እሺ ለማ ድምፅ ነው የሚረብሸው። ብሩግዛ እንትን ሚዩት አድርግ። ይሄ ሰውዬ ሲናገር ደብዳቤውን ነው የሚነግርህ። አዳምጥ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው ዛሬ የዕለቱን ፕሮግራም ለማቅረብ ስቱዲዮ
ደብዳቤውን አንብበው መሰለኝ እየነገረ ያለው ወይ ትቸኩላለህ? በጣም ትቸኩላለህ። ደብዳቤውን ለምንድን ነው የማያስነብበው? አንተን ለምን አይለጥፈውም? ደብዳቤውን ለምን አይለጥፍም? ይሄ ሰውዬ እውነተኛ ሰው ከሆነ ይሄ ሁሉ በደል እውነት ጭቆና ደርሶበት ከሆነ በእርግጥ በሃይማኖት ምክንያት ተባሮ ከሆነ ግፍ ነው። በእግዚአብሔር ዘንድም በሰው ዘንድም ጸያፍ ነው፣ በባህላችንም ጸያፍ ነው። ስለዚህ ይሄ ሰውዬ ለምንድን ነው ደብዳቤውን አንተ ጋር ያላቀረበው? አለ ለጥፎታል። የራሱ እንትን ላይ ገብተህ ማየት ትችላለህ። ቲክቶክ ላይ ለቆታል ደብዳቤው ማለት ነው። ይቅርታ ትንታ እንትን አለኝ። ነብይ ይቅርታ በመሀል ገባውና ላይቭ ነው የተላለፈው። ያኔ በቲክቶክ ላይቭ እየተላለፈ ነው ይህን ነገር የተጠየቀውና ኳስ ከመጀመሩ በፊት ሁሌ ቶፒክ ያነሳሉ፣ ይወያያሉ። በዛ ውይይት ሰዓት ይህንን ነገር ሲያነሳ ኦርቶዶክስ እንደዚህ ነው ማገባው ማንቸስተር ደጋፊ ነኝ ሲል ከዛ በኋላ ካውንስሉ ደብዳቤ እኮ ጻፈለት መልስ አምጣ ብሎ በደብዳቤ እኮ መለሰ እኮ። ካውንስሉ ጠይቆታል በደብዳቤ ገባ። ከዛ እሱ መልስ ሰጠ። ከመልሱ በኋላ ደግሞ አሁን በጥበቃ እንዳይገባ ተደረገ። ከዚህ በላይ ምን ማስረጃ አለ? አንድ ሰው ስራ አትገባም ወደ ቢሮ ከተባለ ከዚህ በላይ ምን ማስረጃ አለ? ይሄ እኮ ቪዲዮ ወንጀል ነው። ቪዲዮ መስራት ወንጀል ነው። ያው ነብይ ቪዲዮ ዝም ብሎ አይሰራም። አንድ ቪዲዮ ስትሰራ ወንጀል ነው። ይሄን ቪዲዮ ዝም ብሎ ሰርቶት ከሆነ ነገ ተይዞ ይገባል እስር ቤት እኮ ገባ። ማናችንም እየተነሳን የምንለቀው ቪዲዮ ህግን ተከትለን እውነታን ተከትለን ካልሆነ እውነታ ከሌለው አንድ የዛ ድርጅት ስራ አስኪያጅ ይጠይቃል። እኔ አሁን የምሰራው አንድ መስሪያ ቤት አለ። ተነስቼ መስሪያ ቤት አባሮኛል ብዬ ፖስት ባረግ ከስራም ያባረኛል፣ በህግም ይጠይቀኛል። ማንም መስሪያ ቤት ወይ ማንም ድርጅት የራሱ ህግ አለው፣ የህግ ጠበቃ አለው፣ አማካሪ አለው። ዝም ብሎ አንድ ነገር አያረግም። ይሄም ልጅ መረጃ ስለደረሰው ከበር ስለመለሱት ስራ አትገባም ሲባል ምን ያርግ ይሄ ልጅ? ጨርሻለሁ። ወንድማችን በጣም ከልብ አመሰግናለሁኝ። እኔም ያልኩኝ ሙሉ መረጃ ይቅረብ የምለውን እንጂ በተደረገው ነገር ተስማምቼ አይደለም። ሰው የፈለገውን ማምለክ የፈለገውን መከተል ይችላል። ስለዚህ በዚህ አሁን በስራው ላይ በደረሰው በመባረሩ ምክንያት አባራሪ አካላዎች ልክ ናቸው እያልኩኝ አይደለም። በዚህ አግባብ እኔንም ተረዳኝ፣ ገብቶኛል። ልክ ነህ፣ ተረድቻለሁኝ እኮ። ግን አንድ ሰው ተነስቶ ሶሻል ሚዲያ ላይ ፖስት ሲያደርግ ቪዲዮ ሲሰራ ማለት ነው፣ ያውም ታዋቂ ሰው በየቀኑ ሶሻል ሚዲያ ላይ የሚውል ሰው ገባህ አይደለ? መረጃ ለህዝብ የሚሰጥ ሰው ተነስቶ ዝም ብሎ የሚሰራበትን መስሪያ ቤት ስም አጠፋም ነው የምልህ። እኔ ደግሞ ተረዳኸኝ? ከስራ ገበታው ከተመለሰ ገማም ካለው ተነስቶ ምርጫ የለውም፣ ወደ ህዝብ ነው። ህዝብ ወይ እርዱኝ፣ እንደዚህ ሆኛለሁ፣ ዳኙኝ እያለ ነው ይሄ ልጅ። አሁን ወደ ህዝብ እኮ መጣ ገባ። ህዝብ ይዳኘኝ፣ በዚህ ምክንያት ተባረር ያለውኝ፣ ኦርቶዶክስ እንደዚህ ስለተባልኩ ተባረር ያለውኝ። ያባረረኝ ጴንጤ ነው፣ ሙስሊም ነው፣ ካቶሊክ ነው አላለም። ሃይማኖት አልጠቀሰም እኮ ይሄ ልጅ። አንድ የሚሰራበት ድርጅት ግን ይህንን በማድረግ አባረር ያለው አለው። በቃ ያባረረው ስራ አስኪያጅ ሃይማኖቱን አናቅም፣ እኛ ብሔሩን አናቅም። ያ አይደለም የኛ ችግር። ግን ልጁ በተናገረው ነገር ከስራ ለጊዜው ታግዷል፣ ቆሟል። በቃ ስራ እየሰራ አይደለም። ወደ ስራው ገበታ ግን መመለስ አለበት። በዚህ ምክንያት ስራ ማቆም የለበትም። የኔ ሀሳብ ይሄ ነው። ተረዳኝ። ከጀርባው የሚረዳው ሰው ይኖራል። በደንብ ገብቶኛል ወንድማችን። ቴንክ ዩ። ከላይ ያለችው ልጅ ምን እንደምትል እንስማት። ቤቲ ቆንጆ፣ ምን ነው ቤቲ ላይ አተኮርክ አንተ ሰው? ምን ነው አተኮርክባት? እየጠፋ እየመጣ እንትን አልክ እኮ። እኔ ሀሳብ ደስ ይለኛል። ሀሳብን ነው አሁን ወንድማችን የተናገረው ሀሳብ ገዢ ነው። ላይ ያተኮርክበትን
እኔ ምን ቤት እንኮ ዘር ሃይማኖት ጎሳውን አላቅም። የት አካባቢ ምን አይነት ህይወት እንዳላትም አላቅም። እኔ ከቤት ጋር የሚያገናኝ ነገር የለም። ባይሆን ለሰዎች ሁሉ የሚሆን መልእክት አለኝ። ኢየሱስ ክርስቶስ ለሰው ልጆች ኃጢአት በቀራንዮ መስቀል ላይ ሞት በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚለው የሁል ዘላለማዊ መልእክታችን እንደተጠበቀ እሱ ነው የምናስተላልፈው እንጂ ከዛ ባሻገር ከቤት ጋር ምን ያገናኛል? ችግር የለውም። በእርሱ የሚያምኑት የተባለው እርሱ የተባለው ማን ነው? ኢየሱስ ክርስቶስ ጌታችን። ኢየሱስ ክርስቶስ ጌታችን። በጣም ጥሩ። ኢየሱስ ክርስቶስ ጌታችሁ ስጋ ስሙና መለኮታዊ ስሙ ማን ነው? ዛሬ ኔትወርክ በጣም ይዋጋል፣ በጣም ይዋጋል። ኧረ አይዋጋኝም። በትክክል ለምሳ አይሰማም ድምጼ። እኔ ስጠይቀ አንተ ኔትወርክ የሚዋጋ ነገር ያ ኢየሱስ ያልከው ስሙና መለኮታዊ ስሙ ማን ነው? ይቆራረጣል። ኢየሱስ እያልኩኝ አይደለም፣ አዳምጠኝ። ኢየሱስ የተባለው ኢየሱስ ያልከው ስሙንና መለኮታዊ ስሙን ንገረኝ። እኔ እንግዲህ ማቴዎስ ወንጌል ላይ የእግዚአብሔር ቃል ሲናገር ስሙን ኢየሱስ ይዋለስ ተብሎ ያ ኢየሱስ ያልከው ስሙና መለኮታዊ ስሙን ንገረኝ። በእርሱ መኑ ስትለኝ እርሱ የተባለው ኢየሱስ ከሆነ ኢየሱስ ያልከውን መለኮታዊ ስሙና ስሙን ንገረኝ። መልስልኝ። ለዓለም መልእክት አለኝ ይላል። እንኳን ለዓለም አይደለም ለራስ መልእክት የለም። ለራስ መልእክት የለም። እንኳን ለዓለም አይደለም ግን ላንተ አለኝ። ላገኙት ሁሉ አሜን የሚል ህዝብ አግኝቷል። በቃ ትበላለህ፣ አሜን፣ ትከንፋለህ፣ አሜን፣ ትሮጣለህ፣ አሜን፣ ትበራለህ፣ ትከንፋለህ፣ ጥቁር ጫማ ታረጋለህ፣ የውስጥሽ የፓንትሽ ከለሩ ቀይ ነው፣ የጡት ማስያዣሽ ጥቁር ነው እያለ እየሸወደ አሜን ይሉታልና በዚህ የለመደውን እኔ ጋር መጥቶ ሊቀባጠር ይላል። ስታወራ በማስረጃ ፓንትሽ ቀይ ነው አይደል? ጡት ማስያዣሽ ጥቁር ነው አይደል? ጌታ በቃ ይወድሻል፣ ይሄን ለምልክት አሳይቶኛል እያልክ የምትሸውደው ነው የደሸውድ የጥፋት ልጅ ቋንቋ አይኖርን አታውሮታል። እንዴት አድርገህ ትሰማለህ? አይደለም ያው የጠየቅኩህን መልስ። ትጉስ አይደለም እኮ ወንድም አይደለም። ነቢይ ተመስገን ኢየሱስ ክርስቶስ ያልከኝ ከሆነ ያ ኢየሱስ ክርስቶስ ስሙና መለኮታዊ ስሙን ንገረኝ አልኩ። ነገርኩ እኮ ማቴዎስ ወንጌል ላይ ለቅድስት ድንግል ማርያም እንዲህ ተብሏል፣ ስሙንም ኢየሱስ ትይዋለሽ፣ ይሄ ስም ያድናል ተብሎ የተነገረውን የእግዚአብሔርን ቃል ነው የምነግርህ። አንተ የእግዚአብሔርን ቃል መቀበል ያዳነን ኢየሱስ መለኮታዊ ስሙንና ስሙን ንገረኝ። ሃይማኖት ውስጥ ተረት ውስጥ ገብተህ ተወሽቃል። እንዴት አድርገህ ትሰማለህ? ጆሮ ተቆርጧል ወንድሜ። በጣም አዝናለሁኝ። ሶሪ። በጣም ብቻ ትገርመኛለህ። ብቻ ነው ለምንድን ነው ሳንተቻች መማማር አንችልም እንዴ? ስለ መጽሐፍ እኮ እየተማማርነ ነበር እኮ። በአግባቡ ለዓለም መልእክት አለኝ አልክ። ነቢይ ተመስገን ነው አይደለም? አዎ ዘመን የማይሽረው መልእክት አለኝ። ጊዜ የማይሽረው መልእክት አለኝ። ለነገስታት የሚሆን ለተማሩ ላልተማሩ፣ ለገጠሩ ለከተማው፣ ለትንሹ ትልቁ የሚሆን መልእክት፣ እሱም ዋነኛው የማይሻር መልእክት ኢየሱስ ያድናል ዓለምን። ኢየሱስ ያድናል የሚል ጥቅስ ስጠኝ። ኢየሱስ ያድናል የሚል እንደውም ተናገር ካልከኝ ኦርቶዶክስ ይሄን የምትቃወም ከሆነ ፈጽሞ ሮንግ ነች፣ የተሳሳተች ነች። አይደለም በእኔ ኦርቶዶክስ ናት እንትን አትበል። ኦርቶዶክስ ትልቅ የክርስቶስ ኢየሱስ እምነት ያለባት ሃይማኖት ናት። አሁን የጠየቅኩ ነገር ኢየሱስ ያድናል የሚል ጥቅስ ስጠኝ። ኢየሱስ ያድናል የሚል ጥቅስ ቃል በቃል ስጠኝ። እና አንተ አያድንም እያልክ ነው? አላልኩም። እኔ ለምጠይቅ ጥያቄ ብቻ መልስ ስጠኝ። ኢየሱስ ያድናል የሚል ቃል በቃል ጥቅስ ስጠኝ። ያድናል፣ በደንብ ያድናል። ይኸውልህ የኢየሱስ ስም አዳኝ እንደሆነ ያድንም አልኩ ወዳጄ። ነቢይ ተመስገን አሁን በኢየሱስ ክርስቶስ ብቻ ነው የተጻፈው።
ይኸውልህ ኢየሱስ ያድናል የሚለውን ሐሳብ እኔ እየተቃወምኩ አይደለም፣ ግን አንተ ኢየሱስ ያድናል የሚል ጥቅስ ስጠኝ ነው ያልኩ። ኢየሱስማ በስሙ ብዙ ሰዎች ይድናሉ፣ አጋንንት የሚንቀጠቀጥለታል። ግን ኢየሱስ ያድናል የሚል ጥቅስ ስጠኝ፣ ጥቅስ ስጠኝ። ነብይ እንትን ሄደህ መገናኛ ላይ እንደመጪው መሰለህ እንዴ? ይቅርታ ገባሁኝ። ነቢይ ለምን አታዳምጥም? አዳምጥ፣ ጠይቀ ጥያቄ መልስ። እስኪ አዳምጥ፣ አዳምጠክ ጥያቄ መልስ። አልፋና ኦሜጋ ባይሰጥህ ትላለች እንዴ? ባይሰጠኝማ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደላችሁማ ነው መልሱ። ጴንጤ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም። እኔ ደግሞ መጽሐፍ ቅዱስ ተሸካሚ አይደለሁም፣ አንባቢ ተጠቃሚ ነኝ ነው በቃ አለቀ። አቶ ተመስገን ይኸውልህ እኔ ስጠይቃችሁ ጴንጤዎች መጽሐፍ ቅዱስን ትሸከሙታላችሁ እንጂ አትጠቀሙትም። ለምን ቢባል ነብይ ነኝ ብሎ የራሱን ቸርች ከፍቶ የሚያገለግለው ሰውዬ ሲለፈልፍ ታዩታላችሁ። ልክ ጎዳና ላይ እንዳለ ሰው ይላል። ይሄ መናኸሪያ አይደለም፣ ፕላትፎርም አለው። መነጋገር ያስፈልገዋል። አቶ ተመስገን ስለዚህ አቤት አገልጋይ ነው ወንድም ተመስገን፣ እኔ ነኝ እየጠራው ያለው። አቤት ሳሉ እንዴት ነው? አቤት ሳሚ ከነቢይ ተመስገን ጋር እያወራ ከሆነ ነቢይ ተመስገንን ብቻ አውራው ብራዘር። የወንጌል አማኝን አጨፍልቅ። አንተ የወንጌል አማኝ ነህ ሳሚ? አዎ ነኝ። ሳሚ እስኪ የወንጌል አማኝ ኮንክ የቸርች ነህ ሳሚዬ? ሳሚ የቸርች ነህ? ምን ነው ጠየቀኝ? እኔን ለምን እንደሆነ ልንገርህ። አንተ የወንጌል አማኝን ወክለህ ነቢይ ተመስገን የወንጌል አማኝን እንዳይወክል የሚከለክለው ማን ነው ብዬ ልጠይቅ ነው። አይ አልከለከልኩትም እኮ የወንጌል አማኝን ሳይሆን፣ አሁን ለምሳሌ አንድ ተመስገንን ሙሉ ኦርቶዶክስን ሊወክል አይችልም አይደል? አንተ ቆይ ልንገርህ፣ እኔ ብሳሳት ኦርቶዶክስ ስለማትሳሳት እምነቷ ኦርቶዶክስ አንዲት ናት። እኔ በሳሳት ግለሰብ ተሳሳተ ነው የሚባለው። ቤተክርስቲያን የተመሰረተችው በአባት ትምህርት አለ፣ በአባቶች ትምህርት ነው። እኔ በሳሳት ኦርቶዶክስ ተሳሳተች አይባልም። እኔ ደግሞ ልክ ብሆን ደግሞ ትክክለኛዋና ቀጥተኛዋ እውነተኛዋ ሃይማኖት አንዲቷ የጌታ ቤተክርስቲያን በትክክል እኔን አስተምራኛለች ማለት ነው። ስለዚህ ያስተማረችኝን ትምህርት ነው እያንጸባረኩት እንድትረዳ የሚገባው። ስለዚህ ስትጠየቅ እንዲህ እንደሚያነጫነጫችሁ ሳይሆን አቤት በቃ እናንተ በህይወት ዘመን ተጨቃጭቀን አናውቅም። በፍቅር ነበር እያወራን የነበረውና እኔ የምልህ አንተ ስሜታዊ አትሁን። መጀመሪያ ከነቢይ ተመስገን ጋር እያወራ ከሆነ ነቢይ ተመስገን ግለሰብ ነው፣ አንድ ግለሰብ ነውና አንድ ግለሰብ የተሳሳተውን ስህተት የወንጌል አማኝን አጨፍልቅ አይደል? መጽሐፍ ቅዱስ ፕሮቴስታንት ማን የመሰረተው? ፕሮቴስታንትን ግለሰብ ነው ወይስ ህዝቦች ናቸው የመሰረቷል? እሱ አንተ አይመለከትህም፣ አታመልከው። በቃ ያን ስለዚህ ግለሰብ ነው አትበለው። ጴንጤ የተመሰረተው በግለሰብ ነው እያልኩ እየነገርኩህ። ቆይ አንዴ ሲሳ አንዴ አቁም። ቆይ ተመስገን አንድ ጥያቄ ልጠይቅ። እሺ ጠይቀኝ። ይቅርታ ሁላችሁንም ሰላም ብያለሁ በጌታ ፍቅር። እኔ የምልህ እሺ ተዋህዶ ቤተክርስቲያን የሚል በመጽሐፍ ቅዱስ ውስጥ የተመሰረተች ናት ብላል አይደል? ጥንታዊ ቤተክርስቲያን ናት፣ ሐዋርያት የመሰረቷት ነው ብላል። እስኪ ከመጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን ተመስርታለች የሚል ጥቅስ አሳየኝ። ኤፌሶን 4:5 አውጣ። ኤፌሶን ምዕራፍ 5 ቃል በቃል ኦርቶዶክስ የሚል አለ። ቃል በቃል ሃይማኖት ይላል። አንዲቱ ሃይማኖት ያልተከፋፈለች ማትሸረሸር ኖ አሁንም ስለምን ነውና የስ ነው የምታወራው? ቆይ አዳምጠኝ። እንደ ትልቅ ስለምን ነውና የስ ነው? እኔን አዳምጠኝ። ታወራ ጽፈት ቤት የስኬት አናርጓ በእናት ያሮግቶች አናርጓ አንጨቃጨቅ። አዳምጠኝ፣ ያው አዳምጠኝ። እሺ ለምሳሌ ያክል አንተ የሥላሴ አማኝ ነህ? የሥላሴ አማኝ ነኝ። ሥላሴ የሚል ከመጽሐፍ ቅዱስ ስጠኝ እስኪ። አይደል እንዴ እኔ ጠየቅኩ መልስልኝ። ስለፈልፍ ይኸውልህ እንደዚህ ተብለህ እንዳትጠይቅ፣ ለሌላ ጊዜ ስትጠየቅ እንደዛ ብለህ እንዳትጠይቅ። እሺ አይደለም ነው አንዲቱ ሃይማኖት አልኩህ እኮ። አንዲቱ ሃይማኖት ኦርቶዶክስ ተዋህዶ ነው ንገረኝ። ኦርቶዶክስ ናት? አዎ አዎ። መጽሐፍ ቅዱስ ማስረጃ ስጠኝ። መጽሐፍ ቅዱስ ማስረጃ 4:5 ግባ እኮ አልኩህ እኮ። ኤፌሶን 4:5 ግባ። ኤፌሶን ላይ ስለ ኦርቶዶክስ አይደለም የሚናገረው። አንተ ኤፌሶን 4:5 ክፈትና አንብበው መጀመሪያ።
ስለ ጴንጤም አይናገርም፣ ስለ ካቶሊክም አይናገርም፣ ስለ ኦርቶዶክስም አይናገርም። አንብበው። ጴንጤ እንዳልሆነ በደንብ እነግርሃለሁ። ሃይማኖቱን እነግርሃለሁ። እኔ ራሱ ስለ ኦርቶዶክስ አይደለም፣ አንብበው። ስለ ኦርቶዶክስ አይደለም። ማስረጃ አስጠኝ። 4-5 አንብበው። መጽሐፍ ቅዱስማ ልመነ እኔ ተሳስቻለሁ ካለ ኦርቶዶክስ የሚል እኔ ተሳስቻለሁ። እስኪ መጽሐፍ ቅዱስ ማስረጃ ስጠኝ፣ ኦርቶዶክስ ናት የሚል። አንድ ጊዜ እኔ ላውጣለሁ። መቼም አይገባችሁ እናንተ መጽሐፍ ቅዱስም ጥቅስ ማውጣት ጠፍቶባችኋል። አሁን የዘመኑ ሰዎች ኖ አይገባችሁም። አጨፍልቀና አንድ ላይ አይገባችሁ ምናምን ደነዞች አትበል። እናንተ ራሱ አይገባችሁም እንዴ? ድርሳነ ሚካኤል ድርሳነ አበበ እያልክ እያወጣ እንዴት ይገባሃል? ተረት ውስጥ ሆነ አይገባህም። እሺ ና በጣም ወዳችሁ ተባረኩ። እሺ ቤቲ ተባረክ። ያው አንድ ጊዜ ላንብብልህ። አሁን አንተ ትህትና የጎደለ ሰው ስለሆነ ቁጥር 2 ላይ ምን ይላል መሰለ? በትህትና ሁሉና በየዋነት በትዕግስት እርስ በርሳችሁ በፍቅር ታገሱ ይላል። አንተ ውስጥ አሁን መታገስ የለም። አገልጋይ ነው አለኝ፣ ወንድሜ አለኝ፣ ወድሃለሁ አለኝ። አዳምጠኝ አንድ ጊዜ ኖና የስ በማለት አትጩህ እኮ አልኩህ እኮ። ኖና የስ በሚል እንትን ውስጥ አትወሸቅ። አሁን ጥቅስ እኔ ነኝ መቼም መጽሐፍ ቅዱስ ጠቅሼ የምነግርህ። ስለዚህ አዳምጠኝ። እዚሁ ጋር ኤፌሶን 4:2 ላይ ተመስገን አንዴ ቆይ ያዝልኝ አንዴ ይቅርታ ያዝልኝ ወንድሜ። ይሄ ከስር ያለው ጴንጤ አሁንም የናይጄሪያ ጠንቋይ ነው የሞላው ማለት አንተ እንደዚህ ማለት አትችልም ወንድሜ። ሰማክ? ሃይማኖትን አላንቋሸሽኩም፣ እምነትን አልነካውም። እንደዚህ ብለህ ደግሞ እንድትናገር አልፈቅድልም። የወንጌል አማኞችን እነግርሃለሁ። እሺ እኔ ብያለሁ። ማን ያለህ እንደዛ? ኖ አንተን አይደለም ተመስገን፣ አንተን አይደለም። ከኔ ጋር አውራ። አንድ ጊዜ እባክህ አውራ እስኪ። ለመናገር የዘገየሁን እስኪ አንተ ሰውዬ እንዴ ምን ሆናል? አገልጋይ አይደለ እንዴ? የቸርች ነው የምታገለግለው ናሆሜ? ኖ አይደለም። እኔ ኖና የስም አትበለኝ። ምን አይነቱ ሰውዬ ነው? በእምነቴ ላይ እንድትመጣ አልፈልግም። ቀጥል። ችግር የለም። የቸርች ነህ ግን የምታገለግለው። ቀጥል። አሁን ወደ ጥያቄ ቀጥል። አንብብልኝ። ማሪዬ ላይቭ ላይ ሆኜ ወይ ማሪዬ ላይቭ ላይ ሆኜ እደውልልሃለሁ። ስማ ቀጥል። ተመስገን እኔ እየሰማሁህ ነው። ቀጥል። አንብብልኝ። እንትኑ መጽሐፍ ባይብሉን አንብብልኝ። በእናትህ ቅዱስ የሆነው መጽሐፍ አንብብልኝ። ቀጥል። እሺ ተረጋጋክ። የቸርች ነህ ህብረት የምታደርገው አገልጋይ ወይ የምታገለግለው የቸርች? አሁን ለጥያቄ መልስ ስጠኝ። እንዲህ የነገርኩህ አይደል እንዴ? የወንጌል አማኝ ነኝ በቃ። በአንድ ኢየሱስ የማምን ነኝ በቃ። እነግርሃለሁ። ኢየሱስን የማገለግል ነኝ እንጂ ሃይማኖትን የምሰብክ አይደለሁም። በቃ እነግርሃለሁ። አቋሜን አስረግጬ እነግርሃለሁ። የወንጌል አማኞች ተከታይ ነኝ። ኢየሱስን የምሰብክ ለዓለም ቤዛ የሆነውን ኢየሱስን የምሰብክ የማገለግል ነኝ እንጂ ሃይማኖትን የማንጸባርቅ አይደለሁም። እነግርሃለሁ። አሁንም አስረግጬ ቀጥልልኝ። አሁን ወደ ጥያቄ ግባልኝ። እሺ አገልጋይ ናሆም እንዴት ነህ? ጌታ ይባረክ። ሁሉ መልካም ነው፣ እግዚአብሔር ይመስገን። ሁሉ ሰላም። አገልጋይ ናሆም ጌታ ይባረክ። አሜን፣ እግዚአብሔር ይመስገን። እሺ የት ቤተ እምነት ነህ አገልጋይ ነው? እኔ ነገርኩ የወንጌል አማኞች እንደ ተከታይ ነኝ አልኩ አይደል እንደ የኢየሱስ ተከታይ ነኝ በቃ። ህብረት የምታደርገው የት ነበር? ከወንድሞች ጋር ህብረት የምታደርገው የት? የትኛው ቤተክርስቲያን ነው ህብረት የምታደርገው? እሺ ጥያቄ አለኝ። የትኛው ቤተክርስቲያን ነው ህብረት የምታደርገው? ማርያም ነህ ገብርኤል ነህ የነስ ንገረኝ። ህብረት የምታደርገው አሁን ስለ ህብረትም ደግሞ በደንብ ቁጭ አድርጌ አስተምርሃለሁ። አሁን ንገረኝ። የት ነው ያንተ ህብረት? የት ነው ንገረኝ። አንድ ጊዜ አዳምጠኝ። እባክህ አዳምጠኝ እባክህ። አሁን የምጠይቅህን ጥያቄ ብቻ መልስልኝ። የት ቤተ እምነት ህብረት የምታደርገው? ናገርም እንደምንድነው ድቡልቡል መንፈስ የተመታ ይሁን የት ቤተ ክርስቲያን ነው ህብረት የምታደርገው? ተመስገን አንተ ንገረኝ። እኔ የወንጌል አማኞች ነኝ አልኩህ እኮ ነገርኩህ። ይኸውልህ አገልጋይ የእኛን አታብራሩ። በመድኃኒዓለም ሌሎቻችሁ አታብራሩ። ብሩክ ጸጥ በል። አንተን አልጠየቅኩም። ተመስገን አንድ ጊዜ አዳምጠኝ። አንድ ጊዜ አገልጋይ ነው። ቆይ አንድ ጊዜ እኔ የምጠይቅህ ጥያቄ ስለኛ እኔ እንዴት አብራርቼ እንደምመጣልህ የእናንተ እንደ ሻይ ቅጠል ተወቅጦ እንደተከፋፈለ ከአንዱ ቅጠል ላይ 58 ጊዜ እንደተበታተነ እንደዛው ነው ያስረዳሃለሁ። የእናንተ
የኛ ደግሞ በአንዲቱ በክርስቶስ ኢየሱስ ደም የተመሰረተችዋ እንደሆነች ደግሞ በአግባቡ አስረዳሃለሁ። አሁን የኔ ስህተት ያንተን ልክ አያደርገውም። የኔ ስህተት ያንተን ልክ አያደርገውም። እኔ ግን የጠየቅኩህን ብቻ እንድትመልስልኝ ፈልገው። የወንጌል አማኝን አልተከራከርኩም፣ አገልጋይ ስለሆንክ። ስለዚህ የወንጌል አማኝን አገልጋይ ነህ። የት ቸርች ነው ግን የምታገለግለው? የት ነው ህብረት የማደርግ ነኝ? እነግርሃለሁ ከኢየሱስ ጋር እንደ ሻይ ተቃቀጠ የምትለው ደግሞ የእናንተ ራሱ እየተቃቀጠ የተከፋፈለ እኮ ነው። ገብርኤል፣ ሚካኤል፣ አቡነ ገብረ መንፈስ ቅዱስ ምናምን እያላችሁ የተከፋፈላችሁ እኮ ነው። እስቲ ንገረኝ፣ አንድ ሆናችሁ ያመለካችሁበት ስፍራ ንገረኝ። የለም እኮ የለም። በእናትህ እሱንም እናወራለን፣ በማስረጃ እናወራለን። እነግርሃለሁ እኔ አንተ በእናትህ እነግርሃለሁ። ቤትም ናብኝ እኔ እነግርሃለሁ። አስደግፌ ነው የምነግርህ። ቆይ አንድ ጊዜ አሁንም ሌሎቻችሁ አታውሩ። በመድኃኒዓለም አንተኛው ጸጥ በል፣ ሙትን ዝጋ። እኔ ከተሙ ጋር እያወራለሁ። ዝጋ ሙትን። ልጨርስ፣ አንድ ጊዜ ላይቬ ልጨርስ። ከኔ ጋር እያወራ ስለሆነ ሌሎቻችሁ አታውሩ። ካልቻላችሁ በቃ ተዉት፣ ከኔ ጋር ይጨርስ። አሁንም መከፋፈሌን መበታተኔን በአግባቡ አወራሃለሁ፣ እኔ ችግር የለውም። አንተ ግን የኔ ስህተት ያንተን ልክ ስለማያደርገው ልክ ነው። በቃ እውነት ነው። የዛ ውሸት እውነት ሆኖ አያውቅም። ስለዚህ እኔ የጠየቅኩን ጥያቄ ብቻ በአግባቡ መልስልኝ። አገልጋይነ፣ የወንጌል አማኝነ፣ ልክነ፣ ግን የቸርች ነው የምታገለግለው፣ የቸርች ነው ህብረት የምታደርገው። መልስልኝ ነው እሱ። ተመስገነ ምን ያደርግልሃል? ምን ህይወት ይሆናል? ህይወት የሆነውን ኢየሱስን ግር ነግርሃለሁ። ህይወት ይሆንልኛል። መልስልኝ። ህይወት የሚሆንልህ ኢየሱስ ነው። ልንገርህ፣ ችግር የለውም። እኔ ህይወት ይሆንልኛል። መልስልኝ። የት ነው ህብረት የምታደርገው? እኔ ነገርኩህ እኮ ተመስገን፣ ነገርኩህ አይደል እንዴ? እኔ የምገባው ቸርች፣ ህብረት የማደርግበት ቸርች ሙሉ ወንጌል ነው። የሙሉ ወንጌል ሙሉን ዶክትሪኗን፣ የመዳን ዶክትሪኗን ታውቀዋለህ? ይህንን አይደል የምፈልገው? ነገርኩህ አይደል? አይደለም እንደዚህ ትተፋታለህ። ቀስ እያልክ ታግሰህ ትተፋታለህ። ስማኝ በእናትህ፣ እንደዛ እንደማስተፋ በቃ አሁን አንድ ጊዜ ስላንተ ንገረኝ። ቆይ አንድ ጊዜ ትተፋታለህ። ጠየቀኝ፣ መለስኩልህ። ስማኝ አሁን ደግሞ ስፍራውን ስጠኝ። ልንገርህ፣ ስፍራውን ስጠኝ፣ ልንገርህ። እሰጥሃለሁ። አንድ ጊዜ ምንድን ነው? እቺን ብቻ መልስ። እሺ ስማኝ። እኔ ብቻ ልደመጥ አትበላ። እሰማሃለሁ። እየተደማመጥን አይደለም። ለምንድን ነው የአሮጊቶች ድር የምናደርገው እንዴ? ምን ሆነ ነው አንተ? እንደ ትልቅ ሰዎች ሲናውራ አንተ ነህ እየጮክ ያለህ። እኔ አሁንም መለስኩልህ፣ ነገርኩህ። ከየት ነው ስትለን እያንዳንዱ ህብረት የምታደርግበት ነገርኩህ አይደል? በጣም ጥሩ። አሁን ደግሞ ወደ ጠየቅኩት ጥያቄ ደግሞ ተመለሳ። አንተ የትኛው ቤተክርስቲያን ላይ ነው ህብረት የምታደርገው? የትኛው ቤተክርስቲያን? ላትጫወቱ። አሁንም ተረጋጋ። እሺ ንገረኝ። የትኛው ቤተክርስቲያን ላይ ነው ህብረት የምታደርገው? አሁንም አትጩ፣ አዳምጠኝ። የምልህም ብቻ ጥያቄ አለኝ። የትኛው ቤተክርስቲያን ውስጥ ነው ህብረት የምታደርገው አንተ? ወዳጄ እኔ አሁንም ማትሰማኝ ከሆነ እንድታዳምጠኝ አሁንም ቀስ ብዬ መርዘን አስተፋለሁ። ቀስ ብዬ ጠብቄ እንዳሁኑ ማለት እኔ ራሱ አስተፋለሁ። ልክህን እነግርሃለሁ። ተመስገነ፣ እኔ አስታጥቃለሁ። አንተ ተረት ውስጥ ነው ያለው። የውሸት ተረት ውስጥ ያለ ሰው ነህ። አንድ እምነትን ለማንቋሸሽ፣ ሃይማኖት ከሃይማኖት ጋር ለማጋጨት የምትሄድ ሰው ነህ። እኔ ልንገርህ፣ ተመለስ። ምንም አይጠቅምህም። ኢየሱስ ክርስቶስን ስበክ፣ ህይወት የሆነውን መንገድ የሆነውን እንዴ አንተ ቃል በቃል ኢየሱስ ጌታ ነው የሚል የታለ አሳየ የምትዳፈር ሰው እኮ ነህ አንተ። እንዴ እውነታውን እያወቅ ወደ ጨለማ በቃ አውቀኸው ወደ ጨለማ የገባ ሰው እኮ ነህ አንተ። እንዴ የእግዚአብሔር መጽሐፍ ቅዱስ አይደለም የምትል ሰው እኮ ነህ አንተ። አዎ የእግዚአብሔር ቃል ቅዱስ አይደለም ብለህ አባባው ሰው እኮ ነህ። የፈለግከውን ማውራት ትችላለህ። የፈለግከውን መሳደብ ትችላለህ። ቅድም ላይ ኤፌሶን ላይ ምን ይል ነበር መሰለ? መጽሐፍ ቅዱስ ኤፌሶን 4:2 ላይ ወደ ቃሉ የትኛው ቤተክርስቲያን ነው ህብረት ምታ? አንድ ጊዜ ቆይ፣ እንደዚህ ቆይ፣ ሚውት ላድርግህ። አሁን የእግዚአብሔር ቃል ላነብስ። ቆይ አንድ ጊዜ ክቡር የሆነ የእግዚአብሔርን ቃል ላነብስ ስለሆነ አንድ ጊዜ ሚውት ታስወርደኝ ትችላለህ። በል ሚውት አድርግ። ቆይ አንድ ጊዜ አገልጋይ ነው። አንድ ጊዜ የትኛው ቤተክርስቲያን ላይ ነህ ህብረት የምታደርገው? መልስልኝ። አዳምጠኝ። አገልጋይ ነው እባክህ። እንዴ ምን ሆነሃል? አዳምጥ። ያውልህ ምን ይላል መሰለህ የእግዚአብሔር ቃል ኤፌሶን 4:2 ላይ ምን ይላል? በትህትና
ሁሉና በየዋነት በትዕግስት እርስ በርሳችሁ በፍቅር ታገሱ ይላል። መቼም ጥቅስ ስለማታውቁ በፍቅር ጠየቀኝ። አዳምጠኝ፣ አንድ ጊዜ አሁን ደግሞ ጥያቄህን ስማ። አዳምጥ እባክህ አዳምጥ። መቼም ጥቅስ አታውቁ፣ ምላሳችሁ ላይ ያለው ልልልል ነው። አሁን ለጌታ ብለህ እየጮክ ነው እንላለን። አሁን ምስጋናን እንሰጣለን፣ ክብርን እንሰጣለን ለኢየሱስ። እልልታ ለሱ ይገባዋል፣ ከምልህ በላይ ይገባዋል። ግን አሁን የትኛው ቤተክርስቲያን ላይ ህብረት የምታደርገው ንገረኝ። እሺ አንተ አዳምጠኝ። እኔ የምጠይቅህን ብቻ ጥያቄ በአግባቡ መልስልኝ። የሙሉ ወንጌል ናንተ የሙሉ ወንጌልን ዶክትሪን የመዳን ብላ የምታስተምረውን ዶክትሪኖቿን ታውቀዋለህ? ኢየሱስን ነው የመዳን ቀንዷ ብላ የምታስተምረው ነግርሃለሁ። በቃ ሌላ የላትም። ኢየሱስ ክርስቶስ ህይወት እንደሆነ መንገድ እንደሆነ ታስተምራለች። አሳየኝ ከዶክትሪኗ ላይ። አሁን ደግሞ አሳየኝ። ስማኝ። አሁን ለጠየኩ ጥያቄ መልስ ስጠኝ። ምንም አደባብቅ። አሳየኝ። የትኛው ቦታ ነው ህብረት የምታደርገው ንገረኝ። ናኦሚ አንድ ጊዜ አሁን ዶክትሪኗ ላይ ኢየሱስን ብቻ እኔ ወዳለሁ። ተመስገን። እኔ ወዳለሁ፣ በጌታ ወዳለሁ። ንገረኝ፣ በፍቅር ንገረኝ። ማስረጃ አሳየኝ። በመድኃኒዓለም ሳትጮህ ቀስ ብለህ ተረጋግተህ ማስረጃ። ምንም አንተ እኮ ለመፈመስ ነው ሌላ አይደለም። እሺ ፈምሰሃል። በቃ አሁን መልስልኝ። እሺ መልሱ መልስልኝ። በቃ እናውቃለን። በሶሻል ሚዲያ ትልቅ ነህ፣ ፈምሰሃል፣ እናውቃለን። በቃ የወንጌል አማኞችን እያዋረቅ ፈምሰሃል። ጎበዝ ነህ። በቃ እናውቃለን። ግን የትኛው ቤተክርስቲያን ውስጥ ነው ህብረት የምታደርገው? ወይም ብቻ መልስልኝ። እኔ መልሼልሃለሁ፣ በፍቅር ጠይቀኝ። አሁን ደግሞ መልስልኝ አንተ። አሁን ይኸውልህ ስለመፈመስም ብትል ስላለመፈመስም ብትል ተመችቶኛል። እኔ ለመሰለህ እቤት ገብቼ እያየኸኝ ያለው፣ ስለዚህ አንተ ራሱ አይተኸኝ እየተናደድክ ነው ያለው። ብዙ ሰዎች እያየኝ ይበሳጫል። አሁንም ቢሆን ማለት ነው ወደ ኢየሱስን ነው የምመሰክረው። አሁን እናንተ ኑሯችሁ ተመስገን ነው ቤታችሁ፣ ወሬያችሁ። እኔ አሁን የጠየቅኩህን ጥያቄ ብቻ በአግባቡ መልስልኝ። አሁን እሺ ነግሬሃለሁ፣ የመጣሁበትን እምነት የወንጌል አማኝ መሆኔ ሙሉ ወንጌል ነው ብያለሁ። ሙሉ ወንጌል ነው ብያለሁ። አሁን ወደ ሌላ ነገር ውስጥ መግባት አይደለም እኮ። አሁን ደግሞ በተራዬ ልጠይቅ። ስማኝ እኮ ነው፣ ስማኝ፣ መልስልኝ። የትኛው ቤተክርስቲያን ሙሉ ወንጌል የመዳን መልስ ሙሉ ወንጌል የመዳን ወይ ቆይ ስማ፣ አርሴማ ነው የምገባው ወይንስ ቅዱስ ገብርኤል ጋር ነው የምገባው ወይስ የት ነው የምገባው? ህብረት የምታደርግበት ስፍራ ንገረኝ። አሁንም ተረጋጋ። ቅድም ላይ በየዋነት መንፈስ ብዬ ነግሬያለሁ። በትዕግስት እርስ በርሳችሁ አሁንም በፍቅር ነው ተከባበሩ እኮ ቅድም ሃይማኖቴን እኮ እምነቴን እኮ ነክታል እኮ ቅድም እኮ ነክታል። እንደ ሻይ የተቋቀጠ ብለሃል። ቪዲዮ አለ እኮ አላውንም። እንደ ሻይ የተቋቀጠ ነው ነገርኩ። እንደ ሻይ የተቋቀጠውን ያንተ ያልተቆጣቆጠውን ደግሞ ንገረኝ እስቲ። አልተወቀጠ ማለት ምንም አልሆነም። ያንተ እስቲ ንገረኝ፣ ያልተወቀጠውን ንገረኝ። አሁን የምፈልገው እሱን ነው። አሁን የሙሉ ወንጌል የመዳኗ ዶክትሪን ኢየሱስ ነው። የመዳኗ ዶክትሪን ኢየሱስ ነው። ሌላ ድርሳን የላትም። ኢየሱስ ነው። አሳየኝ። በቃ ኢየሱስ ነው። ኢየሱስ አሳየኝ። ነገርኩ አይደል እንዴ? ኢየሱስ ነው አልኩ፣ ነገርኩ። በቃ አሳየኝ። ነገርኩ። ስማኝ፣ አሁን ደግሞ መልስልኝ። እሺ የኔን መልስልኝ። እሺ አልከፍትልም። የጠየቅኩን ጥያቄ መልስልኝ መጀመሪያ፣ ከዛ ከፍቻ አናግርሃለሁ። ከፈተው እስኪ ቪዲዮ ነው እንደምን አገልጋይ ነው። በፈለግከው በኩል ትመጣለህ። ልክህን አስገባለሁ፣ እነግርሃለሁ። በቃሉ ነው እኔ መወያየት የምፈልገው። ልክህን በቃሉ አስገባለሁ። በቃ ኢየሱስ ክርስቶስ ሬት እያለ ትቀበለዋለህ፣ ትሰብከዋለህ። ኢየሱስን ሬት እያለ እንዲቋቅ እያለ ትናገራለህ። እኔም እንዳንተ ልቤ ደንዳና ነበረ ወንድሜ፣ እንዳንተ የማይታዘዝ ልብ ነበር የነበረ። ክፈትና አሳየኝ ወዳጅ። በእናትህ ስማኝ፣ ምንም አይሰራልም። የኔን ፊት አየህ አላየህ ምን ያደርግልሃል? እኔ ያንተ ፊትን አላልኩም። እኔ ያንተ ፊት እንዲሁም ያቃዠኛል ሳየው። እሱን አልደረም የጠየቅኩ ጥያቄ በቃ የኔ ራሱ ያንተ ለዛ አሁን የሙሉ ወንጌልን የመዳን ዶክትሪኗን ክፈትና አሳየኝ። ነገርኩህ። ኢየሱስ ነው። ኢየሱስ ይባላል።
እኮ ከሱ ላይ አሳየኝ። ኢየሱስ እንደሚባል አሳየኝ። ኢየሱስ ይባላል። በቃ እኔ ተናግሬሃለሁ። አሁን የትኛው ቤተክርስቲያን ላይ ነው ህብረት የምታደርገው? አንተ ንገረኝ ነው። አሳየኝ። መልሴ መልስልኝ። ሶሻል ሚዲያ ላይ እየሰሙን ነው፣ ከስርም አሉ ከላይም አሉ፣ እየሰሙን ነው። እኔ ነግሬሃለሁ፣ አንተም ንገረኝ እስኪ። ያልተወቃቀጠውን ንገረኝ። የኔ የተወቃቀጠውን ነግሬሃለሁ፣ ያልተወቃቀጠውን ደግሞ ያንተ ንገረኝ። ቆይ አንድ ጊዜ አዳምጠኝ። አንድ ጊዜ የሻይ ቅጠል የምታውቅ ከሆነ የሻይ ቅጠል እንደዚህ ሰፊ ነው። ሲደርቅ ተወጋግጦ ነግሬሃለሁ። በቃ እሺ ነው። ቅጠሉም ወፍራም ይሁን ቀጭንም ይሁን አሁን ጥያቄ መልስልኝ። ሌላ ማብራሪያ አልፈልግም። ጥያቄ መልስልኝ። የትኛው ቤተክርስቲያን ላይ ነው ህብረት የምታደርገው? አገልጋይ ነው። ክፈተው ቪዲዮ አልከፍትም። ለምን ለማሳየህ ልታስረግምብኝ ነው? አልከፍትም። ምንድን ነው መድገም? እስኪ ምን ማለት ነው? ጥሬ ፍቺው መድገም ማለት ነግሬሃለሁ። ታውቃለህ። በቃ ልቦና ያውቃል። አሁን ጥያቄ መልስልኝ። በፍቅር እየጠየኩ ነው። እንዲያውም አንድ አለቃ መጣኔ እንዲያውም በጣም እኮ አሳየኝ። መድገምስ ምን አሳየኝ? ከዶክትሪኑ ኢየሱስ የሚለው ከኢየሱስ ጋር ኑሮ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል። ወንድም ኢየሱስን ስበክ፣ ሌላ አትስበክ። በቃ እኔ ነገርኩህ አይደል እንዴ? ኢየሱስ ነው የምሰብከው። ሙሉ ወንጌል ሚድ አልዮት ሚድ መካኒስ የትኛው ቤተክርስቲያን ላይ ሄዳልኩ እኮ የትኛው ቦታ ላይ ብትሄድ መከፋፈላችን ነው። ከዮብ ጋር አውራ ደከመኝ። እዮብ እስኪ አውራው እነ መምህር መቼም እኔ ካንተ ጋር ነው ማውራው። መልስልኝ። እኔ ካንተ ጋር ነው ማውራው። መልስልኝ። ለጥያቄ መልስ ፈልጋለሁ። ተሜ ወንድሜ። አይ አሁን ወንድሜ ብላ ጥያቄው ሙሉ ወንጌል ቸርች ነው ልጁ። ሙሉ ወንጌል ደግሞ በተደረገ ደንቧ ደግሞ ኢየሱስ ብቻ ነው መዳኛ ነው ብላ እኔ ስማኝ። አሁን ጥያቄን መልስልኝ። በቃ ጥያቄ መልስ ነው የምፈልገው። ሊመለስልህ እኮ ነው። አንዴ ተራ ሊመልስልህ እኔ ደከመኝ። ለምን አተረጋግጦ ነው የምትፈልገው ማለት ነው? ስለደከመኝ ጠየቅኩ። ሙትን ዝጋው። ሙታችሁን ዝጉ። እናንተን አልጠየቅኩም። እኔ ተመስገንን ነው የጠየቅኩት። ተመስገን ከኔ ጋር አውራ። በቃ ዝጋ ማይኩን ዝጋ በላቸው። በእናትህ እኔ አንተን ነው ያወራው። ይሄ ሁሉ ህዝብ ጋር ናጀራ ጠንቋይ ይመስል በየአዳራሹ የምትጨፍር ተውት። አገልጋይ መልስ ነው የምትፈልገው? አንድ ጊዜ ስማኝ። እናንተን አልጠየቅኳችሁም ወንድሞቼ፣ ወዳችኋል። አልጠየቅኩም። አንተም አልጠየቅኩም። ዝጋ ማይኩ ዝጋ። እኔ ተመስገንን የጠየቅኩት ኢዮብ። እኔ አልችልም። ኢዮብ ቀጥል። እኔ አልችልም። ከኢዮብ ጋር ቀጥል። እኔ ተመስገን እኔ አንተን ነው ማውራት የምፈልገው። ተመስገን አሁንም የትኛው ቤተክርስቲያን ላይ ነው ኢየሱስን ተቀበል፣ ሸክም የከበዳችሁ ኑ ወደ እኔ ማሳርፋችኋለሁ ይላል። በቃ ነግሬሃለሁ። ጥያቄው ምን መሰለህ? ከተመስገን ጋር ነው ሚካኤል በኋላ ሚውትን ካበራ እወዳለሁ ማለት ነው። ይኸውልህ ጥያቄው ምን መሰለህ? ሚካኤል፣ ገብርኤል፣ አርሴማ እያላችሁ ተከፋፍላችኋል። የት ነው የምታገለግለው ብሎ ለሱ ይመልስ። ይሄን አንገብጋለ ለኢዮብ ልንገረው ብዬ ማንም ልታስወርደኝ ትችላለህ። ያቅለሻልሻል፣ ታወርደኛለህ። እነግርሃለሁ። ሚውት አድርጋ እንዴ። መስገንን ነው የምፈልገው። ማይኩን ያዝ አንተ ራሱ። ሜክሲኮ መናኸሪያ ተራ አይደለም። በስርዓት አውራ አንዴ። አቤ እንዴ ሜክሲኮ መሰለህ እንዴ? እዛ መንገድ ላይ የምትጫወው መሰለህ እንዴ? መጽሐፍ ቅዱስ ይዘህ መጫወው መሰለህ እንዴ? ተው ቆይ ይቀጥል። እዮ በእናታችሁ የሆነ ነገር አድርጉ። እኔ ትንሽ ሚውት አድርጉ። እውቀት ካለ እውቀት ሼር አድርገህ አቤ አንዴ ያው መልስ ከሆነ የፈለግከው አገልጋይ ብለህ እንዲህ መሆን ራሱ በጣም እንትን ነው። ለማንኛውም በእኛ በኩል ያለውን ጥያቄ ምንድን ነው? ኦርቶዶክስ ቤተክርስቲያን ሚካኤል፣ ገብርኤል እነዚህ የተለያዩ አብያተ ክርስቲያናት ውስጥ ሄደ የምታገለግል ከሆነ እና እኛ ጋር የምታነሳው የመካነ ኢየሱስ የቃለ ሕይወት ምናምን ልዩነትን የምታነሳ ከሆነ አንተስ የትኛው ጋር ነህ የሚል ጥያቄ ነው። ይሄ ከምን አንጻር ነው? እነሱ ጋር ከተነሳው ጥያቄ አንጻር ነው። የነሱ አንዱ ከአንዱ የተለያየ ስለሆነ ማለት ነው።
እንግዲህ ወንድማችንም የእውቀት ክፍተት ሊሆን ስለሚችል እኛ ጋር አጥቢያ ነው እንጂ ሌላ ቤተክርስቲያን አይደለም። አጥቢያ ቤተክርስቲያናቶች አሉ። ምን ማለት ነው? ለምሳሌ መገናኛ አካባቢ ለሚኖሩ ሰዎች መገናኛ አካባቢ የሚገለገሉበት ቤተክርስቲያን አለ። ከዛን ወደ ቦሌ ስትሄድ ቦሌም ደግሞ የሚገለገሉበት ቤተክርስቲያን አለ። አንድ ዶግማ ነው፣ አንድ ስርዓት ነው። ልዩነት የለም፣ የቦታ ነው። እሺ ልዩነቱ እንዲህ ነው ማለት ነው። እናንተ ጋር ስንመጣ ግን በእምነት መግለጫ ደረጃ አንዱ ከአንዱ የተቃረነ ትምህርት ነው ያለው። ስለዚህ የእናንተ ልዩነት ሲወራ በትምህርት ነው፣ እሱም በሰነድ ነው፣ በማስረጃ ማለት ነው፣ በእምነት መግለጫ ደረጃ። እኛ ጋር ግን እንደዚህ አይነት ነገር ማምጣት ከቻልክ ደስ ብሎን እንሰማለን፣ እናወራለን፣ ምንም ችግር የለም።